የአዲስ አበባ ከተማ አስተዳደር የንግዱ ማህበረሰብና የትራንስፖርት ሰጪ ተቋማት እስከ ምሽት 4 ሰዓት ድረስ እንዲሰሩ የሚያስገድድ መመሪያ ወጥቶ በስራ ላይ እንዲውል ተደርጓል። አምሽቶ መስራት በከተማዋ ያለውን የስራ ባህል ለማሻሻል ጠቀሜታው የጎላ እንደሆነም የከተማዋ ንግድ ቢሮ አስታውቋል። የንግዱ ማህበረሰብ ምንም እንኳን የመመሪያው መውጣት አግባብነት ቢኖረውም ካለው ነባራዊ ሁኔታ አንጻር የጸጥታ ስጋት እንዳለባቸው ተናግረዋል። ሰባተኛው አካባቢ ከ11 ሰዓት በኋላ በጣም ከባድ ነው፣ መንቀሳቀስም አይቻልም እንኳን ስራ ከፍተሽ ለመስራት ማለት ነው። አንደኛ ጸጥታው ላይ በጣም መሰራት አለበት። ዛሬ እኮ ገንዘብን ባትይዢ እንደዚህ ለብሰሽ ስትወጪ ገንዘብ አላት ተብለሽ የምትነጠቂና ለማትረባ ሞባይል ሰዎች እየተመቱ እየተገደሉ ያለበት ነገር ነው። ገንዘብ እሺ በምንም መልኩ ግን ሰው እየመረጠ አይደለም የሚያጠቃሽ፣ ለገንዘብ ብቻ አይደለም የሚያጠቃሽና ጸጥታው በጣም የሚሰራበት ነው። በተለይ መርካቶ እንደዚህ አሁን ኮሪደር ልማት ያልነካቸው አካባቢዎች ከባድ ነው ብዬ ነው የማስበው። ኮሪደር ልማትስ አንዳንድ ሴኩሪቲዎችም ይበዛሉ፣ የመብራቱም ጉዳይ ጥሩ ነው ብዬ ነው የማስበው። ያለ የታጠረ ነው፣ ከመንገድ ውጪ የሆነ ነው። በዚህ ላይ በጥበቃ የሚጠበቅ ነው። ምክንያቱም ትልቅ የሆነ የንግድ ኤሪያ በአጥር ተዘግቶ የሚጠበቅና የምንገበያይበት ነው። ይሄን አሁን ወደ እስከ 4 ሰዓት እስከ 5 ሰዓት ቆይ ብትዩ ለተለያዩ ወንጀሎች መጋለጥ ይመጣል። ምክንያቱም በዛ መሃል ላይ በዛ ምሽት ላይ የሚገቡ ሌቦች ይኖራሉ፣ ዘርፎ የሚወጡ ሌቦች አሉ። ስለዚህ ነጋዴውን ማህበረሰብ አደጋ ላይ ይጥላል። ነጋዴዎቹ የስራ ቦታቸውና የሚኖሩበት አካባቢ እጅግ እየተራራቁ መሆናቸውን አንስተዋል። ሩቅ ከመሆናቸው ባሻገርም ከዋና መንገድ ገባ ያሉ መንደሮች ውስጥ መኖራቸው ካለባቸው የጸጥታ ችግር ባሻገር የትራንስፖርት ችግር ሌላኛው ስጋታቸው መሆኑን አንስተዋል። አክለውም የሚወጡ መመሪያዎችና ደንቦች ተግባራዊ ከመደረጋቸው በፊት ቅድሚያ ውይይት ሊደረግባቸው እንደሚገባም አመላክተዋል። ተለይተዋል ወይ ፕላስ ሴክተሮቹ ከተለዩ ማብራት ቢጠፋ እና መሰል ጉዳዮቹ ቅጣትን ይዘው የመጡበት ሁኔታ አለ። ከሞሎች ወይም አገልግሎት ከሚሰጡ ተቋማት ጋር ምን ያህል ዲል አድርጋችሁ ነው ነጋዴው ማህበረሰብ ላይ 24 ሃወርስ ታገለግላለህ፣ እንደዚህ አይነት ችግሮች ቢገጥሙ ግን ትጠየቃለህ ሲባል የተጨባጩን እያየነው ነው፣ እየኖርንበት ነው። ከሞሎች ማብራት መቆራረጥ በቀኑ ክፍለ ጊዜ ኢቭን ማብራት በሄደበት መንቀሳቀስ ማንችልበት ተጨባጭ ነው ያለው። ከነኚህ ተቋማት ጋር ሞሮፍ ከሞሎቹ ያደረጋችሁት ኢንቴግሬሽን አለ ወይ? ደግሞ ትራንስፖርቱ ራሱ ይባላል እንጂ መሬት ላይ ሲወረድ አይደለም እንኳን እስከ 3 ተቆይቶ 1 ሰዓት ተኩል ላይ ተጨማሪ እየተከፈለ የሚኬድበት ታይም ነው ያለውና እነዚህ ነገሮች እንዴት አይታቸዋል? ብዙ ነገሮች መመሪያ ይወጣሉ እኮ ግን መሬት ላይ ሲወጡ እኮ እየተሰራባቸው ያሉ ነገሮች ስላሉ እነሱ በደንብ ከተሰሩ በኋላ እንደዚህ አይነት ውሳኔዎች ተወስነው መውጣት አለባቸው ብዬ አምናለሁ። ሸማቹ ማህበረሰብ ከእንቅልፉ ለምሳሌ በአብዛኛው ሰው እንደ ልማድ ከ2 እስከ 3 ሰዓት በኋላ የሚያርፍ ማህበረሰብ ነው ያለን። ምክንያቱም ለጠዋት ስራ የሚተኛ ነው። ስለዚህ ይሄን አንዴ ወደ መሬት ስናወርድ ከዚህ ጋር ተያይዞ ተጠንቶ ሰክኖ ቢደረግ የተሻለ ነገር ነው። የችኩል ነገር ባይሆን ህግ መጀመሪያ ለሰራተኛው ማለትም ለህብረተሰቡ፣ ለነጋዴው፣ ለፋብሪካ ኢንዱስትሪው እውነት አብሮ የሚሄድ ነው። ቅጣቱም ሆነ ስራው አሁን ምናወጣ ምለው መመሪያው መጀመሪያ ብታሰብበት የሚል ነው። የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ የህግ ማዕቀፎችን በስፋት በማዘጋጀት የገበያ መዳረሻዎችን በማስፋትና የገበያ ቁጥጥር በማድረግ የንግድ ስርዓቱን ማዘመን ላይ እየተሰራ መሆኑን አንስተዋል። ከነጋዴዎች የተነሱ ጥያቄዎችና ሀሳቦች ትክክልና ተገቢ መሆናቸውንም ተናግረዋል። የጸጥታ ስጋቱም ሆነ የትራንስፖርት ችግር እንዳይኖር ከተማ አስተዳደሩ እንደሚሰራ አንስተው ኃላፊነት እንወስዳለንም ብለዋል። የጸጥታውን ስጋት፣ የትራንስፖርት ጉዳይ፣ የውስጥ ለውስጥ ስምሪት የመሳሰሉን አነሳቸው። የአሰራር ስርዓቱ እንዴት ነው የሚሆነው? መብራት ይቋረጥ የመሳሰሉት አነሳችሁ። የምንጥላቸው ሀሳቦች አይደሉም። እንዴት አድርገን ነው የመመሪያው አካል ወስደን የምናያቸው ማንዋል የምናደርገው እንድንል ያደርገናል። ይህንን ደግሞ ሬጉሌት የሚያደርጉ ተቋማት በጥፍራቸው ቆሞ ይስሩ። የጸጥታ መዋቅሩ እስከ ሰፈር ድረስ ያለውን የሰፈር አደረጃጀት መሰረት ያደረገ የጸጥታ ማስከበር ስራ ይስራ። ኃላፊነት እንውሰድ፣ እንከፋፈል። ይህን በማድረግ ገበያውን አክቲቭ እናድርገው ነው። ሌላ ሎጂክ የለውም። የወጣው መመሪያ ነጋዴውን ተጠቃሚ ለማድረግ ያለመ ስለመሆኑ የከተማዋ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራሽ ተናግረዋል። ከንግድ ማህበረሰቡም ጋር በቅርበት በመስራት የሚገጥሙ ችግሮችን ከስር እየቀረፉ እንደሚሄዱም ተናግረዋል።